ለዚህ ነው ምን ወዳት እኮ ድንግል ማርያምን እኮ ምናከብራት የሚበላውን የሚጠጣውን 5500 ዘመን በግረ ዲያብሎስ እየተረገጥን ፍርድ ያልነበረበት ፍትህ ያልነበረበት ነፃነት ያልነበረበት ሰላም ያልነበረበትን ዘመን ከሷ ተወልዶ ስላዳነን ይሄ እኮ ነው የሚመና እንደው አሁን የመተርጎምስ ወዲያ መውሰድ ሲያስፈልጋል እንደው እመቤታችን የተሰደደችውን ስደት እመቤታችን የተንገላታችውን እንግልት ክርስቶስ በፈጠረው ምድር የተሰደደበትን ምድር ወርሳለሁ ብሎ የሚጃጃል ሰው ምን አይነት ነው? በምድር ላይ እንኖራለን እንደድሜለ ምድርን ለመውረስ ነው እንደኔ ስቆፍር ነው እኔ መንግስቱን ከዚያ በላይ በሰው አእምሮ የማይታሰበውን መንግስቱን እንዲያወርሰኝ ነው የምሰራው። ሰው ሲማር ያውቃል። ሲማር የበለጠ የእመቤታችን በረከት እንዲያድርበት ይለምናል እንጂ በእንተ ስሟ ለማርያም ስለመብርሃን ብለን ክፉን ውሻ አንደበቱን ይዛ ያለ እናት አባት ለምነን ያደግንባት ተምረን ሰው የሆንባት ዛሬም ስሟን ጠርተን የምንኖርባት ድንግል ማርያም እመቤታችን እናታችን ምድር ላጥንት መቀበሪያ እንጂ ለነፍስ መኖሪያ ስላልሆነ ሰማይ ቤቱን ግን ነገ እናየዋለን። በቆብ በፈረጅ እያጭበርበረን የምንገባበት አይደለም። እናገኛታለን። ዛሬ እንዲህ የተናገርናት ድንግል ቁማ ነው እናገኛታለን። ክልኤቱ አይሩግ አመ በከዩ በካይ ሁለቱ አረጋውያን ሐናና ኢያቄም አለቀሱ። ልቅሷቸው የከፋ ነበር። ማታ ላይ ንፎውን ቀቅሎ ሳሩን ጎዝጉዞ እንደውም ሲጠሯት እናቶቻችን ልደትዬ ነው የሚሏት። ልደትዬ ሰማይ የመጣ ደምም ስጋም ነፍስም የለም። ኃጢአት ግን ጭቃ ነው፣ በሳሙና ይታጠባል፣ አፈር ማለት ነው። ድንግል ማርያምን ማቃለል ግን እናገኘዋለን፣ ሙተንም እንገናኛለን፣ አይቀርም እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ የተከበራችሁ የክርስቶስ ቤተሰቦች የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የምልዕተ ክብር ምልዕተ ውዳሴ ምልዕተ ጸጋ ሰዓሊተ ምሕረት አቁራሪተ መዓት አምላክ የወላዲተ አምላክ ልጆች እንኳን ለእመቤታችን ለድንግል ማርያም የልደት በዓል አደረሳችሁ። እንግዲህ ነገ ግንቦት ልደታ እመቤታችን ወደዚህ ዓለም የመጣችበት የዓለም ድነት የተጀመረበት የሐናና የኢያቄም ታሪክ የተቀየረበት እንባ የታበሰበት መላእክት እህታቸው ሐዋርያት እናታቸው ሞገሳቸው ክብራቸው እሞሙ ለነቢያት እህቶሙ ለሐዋርያት የተባለች እመቤታችን ምልዕተ ክብር ምልዕተ ውዳሴ ወደዚህ ምድር የመጣችበት ነው። እንግዲህ ክልኤቱ አይሩግ አመ በከዩ ብካዬ ረከቡ ወለተ ዘታስተስሪ የጋዬ ለወንጌላውያን ኩልነ ዘኮነተነ ምጉያዬ ኢያቄም ወሐና ወለዱ ሰማዬ ሰማዮ ሙኒ አስረቀት ፀሐይ ነው። አዎ ነግሱ ቅዱስ ያሬድ ሲያመሰጥረው በእውነቱ ግዙን ከአማርኛው አማርኛውን ከፍቹ አመስጥረው ነው አባቶቻችን። አማርኛ ማለት ዶቄት ነው። ጥሬ ማለት ደግሞ ግዝ ነው። ጥሬ በፈለክበት ጊዜ ታስቀምጠዋለህ፣ ስትፈልግ ዘር ታደርገዋለህ፣ ስትፈልግ ደግሞ ታስፈጨዋለህ። በዚያ መልኩ ነው። አሁን ዛሬ ዓለም የተቸገረው አማርኛዋን ያነባል፣ ትርጉሟን አያውቃትም። በዚያችሁ በአማርኛዋ መንገድ ይሄዳል። እሷኑ ተከትሎ ሲሄድ ጅብ ጉድጓድ ውስጥ ይደርሳል። እዚያው ጅብ በልቶት ይቀራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ግሱን ከነልብሱ ሚስጥራቱን አርቀው አምልተው አስፍተው የጎደለው ሞልተው ያልተቃናውን አቃንተው
ነው አባቶቻችን ይችን ቤተክርስቲያን እስካሁን ያቆዩት። ደግሞ ይች ቤተክርስቲያን ከሰው አእምሮ በላይ የሆነ አምላክ የመሰረታት እንጂ ማንም አልመሰረታት። የማንም ደም ጠብ አላለላት፣ በራሱ ደም ነው የመሰረታት። እንዲህ ስንል ግን ከሰማይ የመጣ ደምም ስጋም ነፍስም የለም። ከሰማይ ቃል መጣ። ያ ቃል ከድንግል ማርያም ማኅፀን ላይ ያደረ ሰው ሆነ። የረቀቀው ቃል የነበረው ሰው ሆኖ የተገለጠባት የተዋሃደባት ድንግል ማርያም ናት። ቀራንዮ ለም የፈሰሰው ያው ነው፣ ከሷ የነሳው ደምና ስጋ የተቆረሰው። ስለዚህ አሁን ክሌቱ አይሩግ አመ በካዩ በካይ ሁለቱ አረጋውያን ሐናና ኢያቄም አለቀሱ። ልቅሷቸው የከፋ ነበር። አንደኛ ልጅ ስላልነበራቸው በዘመነ ኦሪት ልጅ የሌለው ሰው እንደ በደለኛ እንደ ኃጢያተኛ እግዚአብሔር የበደለው ነው ተብሎ ስለሚቆጠር መስዋዕተ ኦሪት እንኳን ከዚያው እንግዲህ ዓመተ ኩነኔ እዚያ የፍዳ ዘመን ነው። በዚያ ዘመን እንኳን መስዋዕት እንዳይሰው የአይሁድ ሽማግሌዎች ከልክለዋቸው ማኅፀናቸውን እግዚአብሔር አልባረከላቸውም አድርቆባቸዋልና ለነሱ መስዋዕት አይሰውም ተብለው ተገለው የሚኖሩ ሰዎች ነበሩ። እግዚአብሔር የተገፉትን ግን እንዴት እንደሚመርጥ ይሁት። አንዳንድ ጊዜ አልችል እያልን ነው እንጂ እንደመገፋት ክፉ ቀን የሚያሻግር የለም። እንደመገፋት የሚያስደስት የለም። ግን አልችል እያልን ሰው ሆነን ስጋ ለብሰን ከዚህ ካፈር ተሰርተን አፈር ስለሆነ አልችል እያልን ነው እንጂ የምንችልበት ብናገኝ እኮ ብንችል ከተገፉ ጋር እግዚአብሔር ነው የሚቆም። አይተናል። የአይሁድ ሽማግሌዎች ተሰብስበው መስዋዕተ ኦሪት እንዳይሰው አደረጓቸው። ሐናና ኢያቄም በንባህ እየታጠቡ ነበር የሚኖሩት። እግዚአብሔር ደግሞ የአይሁድ ሽማግሌዎችን እንቆቅልሽ ለመፍታት ሲፈልግ እንኳን ልጅ አይደለም አመ በካዩ በካይ ረከቡ ወለተ በልቅሷቸው በንባቸው ልጅ አገኙ አለ። ያውም ኃጢያትን የምታስተስሪ። አያችሁ ይሄ ነው ረከቡ ወለተ ዘታስተስሪ የጋይ ኃጢያትን የምታስደመስስ በደልን ይቅር የምታሰኝ ይሄ ነው። ታዲያ በደልን ካስደመሰሰች እመቤታችን ቤዛናት ማለት ምንድነው የሚያንሳት? በደልን ኃጢያትን ይቅር የምታሰኝ የምታስብል ልጅ ወለዱ። ለወንጌላውያን ኩልነ ዘኮነተነ ምጉያይ ለኛ ለወንጌላውያን የክርስቶስን ወንጌል ለምንሰብክ ለኛ መጠጊያ ሆነች ነው እኮ። ለወንጌላውያን ኩልነ ዘኮነተነ ምጉያይ በምልጃዋ በቃል ኪዳኗ በእናትነቷ በርህራሄዋ በቸርነቷ በደግነቷ ለተጠማ ውሻ በጫማ ውሃ በመጣጣቷ ለዚያ ውሻ እንኳን ያዘነች ሰዎች ሲያባሩት ሰዎች ሲንቁት እመቤታችን አስተየት ወግዝተነ ማርያም ለጽሙከል ሲጠማይታ በጫማዋ አውጥታ በጫማዋ በወርቅ ጫማዋ ለውሻ ውሃ ያጠጣች ናት የኛ እናት ድንግል ማርያም። ይችን ነው ኢያቄም ሐና ወለዱ ሰማይ። ኢያቄምና ሐና ሰማይን ወለዱ። የሚገርም ነው። አሁን ሰማይ ስላለ ነው አይደል? ውሃን ተሸክሙ ዝናብ የሚያዘነው ሰማይ ስላለ ነው። ከዋክብት ያሉት ሰማይ ላይ፣ ጨረቃ ያሉት ሰማይ ላይ ነው። የማይቃጠሉ አምፖሎች የሰራው አምፖል በደቂቃ ይቃጠላል፣ ይረግፋል። የማይረግፈው አምፖል ክርስቶስ ላይ የተገጠመው አምፖል የተሰራው ድንግል ማርያም ላይ ወለዱ ሰማይ ነው የሚለው። ሰማይን ወለዱ። ሰማይ ማለት ድንግል ማርያም ናት። አዎ ሰማዮሙኒ አስረቀ ፀሐይ። ሰማይ ድንግል ማርያም ደግሞ ፀሐይ ኢየሱስ ክርስቶስን ወለደች ነው። ፀሐይ ጽድቅ ኢየሱስ ክርስቶስ በብርሃኑ ተመላለሱ የተባለው ብርሃንን እኔ ነኝ ያለው እንግዲህ የፀሐዩ እናት ኢየሱስ ፀሐዩ ያለው ጨረቃ ፀሐዩ ያለው ሰማይ ላይ ዳግም ይሰማይ ይላታል እመቤታችን። አዎ ሳታቱ ላይ ስባተ ፍቅሩ ላይ እመቤታችን መቼስ ሲነሳ እኮ በእውነቱ በተመስጦ ህሊናው የሚርድ ምን ነው ዛሬ እስከ ስጋ እንደው ባረኩኝ ይሄ ስጋ ረግፎ ዛሬም ነፍሴ ተመስጣ በሄደች በማዛ ፍቅር ከክርስቶስ
በዚያ በሚማርከው በሚመስጠው ማዛው በኢየሱስ ክርስቶስ ማዛ ተመስጦ ሲያገለግሉ ሲያመሰግኑ ድንግል ማርያምን በእውነቱ። ስለዚህ እመቤታችን ድንግል ማርያም የሐናና የኢያቄም ታሪክ የተቀየረበት የዓለም ድነት የታወጀበት ነው። ግን እንዲህ ዝም ብለው አልወለዱም። ታሪክ ቀያሪ እግዚአብሔር ነው። ሐናና ኢያቄም ህልም አይተዋል። ባዩት ህልም ልክ ሐናም ኢያቄምም በአንድ ቀን ያዩት ህልም አንድ አይነት አንድ ወጥ ህልም ነው ያዩት። አንድ ወጥ ህልም አዩ። ባዩት ህልም ልክ ድንግል ማርያምን ቤዛዊተ ዓለምን ሳሊተ ምሕረትን ወለዱ። ክሌቱ አይሩግ ያለው ለዚህ ነው። እምሃና ወኢያቄም ተወለድኪ፣ ከሐናና ከኢያቄም ተወለድሽ፣ ያውም በሩካቤ በሕግ በንጽህና በቅድስና ወለዱሽ። በንጽህና አባ ሕርያቆስ ነው። በንጽህና በቅድስና ተወለድሽ። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም ብሏታል። በንጽህና በቅድስና ነው እንጂ ድንግል ማርያም ብሏታል። በንጽህና በቅድስና ሁሉ ያስገርማል። እመቤታችን አመጣጥ እመቤታችን እኛን ለማዳን እሷን እንዴት ፈልጎ እንዳገኛት እንዴት እንደመረጣት። ስለዚህ ሐናና ኢያቄም ታሪካቸው የተቀየረበት በዚህም ደግሞ የሚገርመው ሐና እመቤታችን ጸንሳ አጎቷ ሙቶ ልቅሶ ልደርስ ስትሄድ የሐና ጥላ አስከሬኑ ላይ አረፈ፣ ተነሳ። የሞተው አስከሬን ተነሳ። እመቤታችን በሐና ማህፀን ሆና የሞተ አስከሬን ያስነሳች እንደው ቤዛ ለመሆን እንዴት ያንሳታል? ምእመናን ኧረ የምናስተውልበት ልብ ይስጠን እግዚአብሔር። የትንቢት መፈጸሚያ ከመሆን እግዚአብሔር ይሰውረን። ያልፋል፣ የማያልፍ ቀን የለም። እንዲህ በተናገርንበት የምንጸጸትበት አይደለም፣ የምናለቅስበት ደም እንባ ይመጣል። ምክንያቱም የተጣላ ነው ከማን ጋር እንደሆነ አላወቅነው። ከአንድዬ እናት ጋር ነው የተጣላ ነው፣ ከመድኃኔዓለም እናት ጋር ከቤዛዊት ዓለም ጋር ነው የተጣላ ነው። እውነት ለመናገር እነ አርዮስ እነ ሰባሊዮስ እንደው መቼም እግዚአብሔር ተለይቷቸው ወልድ ፍጡር ነው አሉ። በዚያውም ደግሞ ዋጋቸውን ተቀብለዋል። ምላሳቸው እየተጎለጎለ አንጀታቸው እየተዘረገፈ ሙተዋል። ግን ድንግል ማርያም ቤዛ አትባልም አላሏትም። በታምር ከእነ አርዮስ የቆሸሸ የከፋ የለም አላሏትም ድንግል ማርያም። አባቶቻችን አመስግነዋት ከሰማይ ከምድር ወደ ሰማይ ከፍ ብለውባታል። እነ ቅዱስ ያሬድ ገድለ ቅዱስ ያሬድን ማየት ይቻላል። አንቀጸ ብርሃንን መድገም ማየት ይቻላል። አንቀጸ ብርሃንን ሲያደርስ ቅዱስ ያሬድ 1 ሜትር ከስንዝር ከመሬት ከፍ ባለ ነው የሚለው። እመቤታችን ሲያመሰግናት ሲወድሳት፣ እመቤታችን የሚያመሰግን ሰው ይመሰጣል እውነት። ስለዚህ ሐናና ኢያቄም በዚህ ምክንያት ልቅሶ ላይ ተገንታ ሐና የሐና ጥላ ሲያርፍበት ሙቱ ስለተነሳ የአይሁድ ሽማግሌዎች አይምሯቸው ያረጀ አስተሳሰባቸው ያረጀ የሸመገሉ እንዳሁኑ አስተሳሰቡ ያረጀ ሰው እኮ አለ። ዝም ብሎ እድሜው ትንሽ ነው፣ አስተሳሰቡ ግን የበሰበሰ ያረጀ እህል የማያበቅል መሬት የመሰለ የሻገተ አይምሮ ያለው ሰው አለ። ዝም ብሎ የራሱን ድርሻ ሳይዋጣ የራሱን ህይወት ሳያስተካክል ዝም ብሎ ያልሆነ ቦታ ላይ ሄዶ የሚያርፍ እንደ አሞራ እንደ ጆፌ አሞራ ሄዶ ዝም ብሎ የሚያርፍ ከስጦው ላይ ከሰው ቤትም ላይ ሄዶ የሚያርፍ እንደዚህ ያለ ትውልድ አለ። የራሱ የተሰጠው መክሊት መስራት ሲገባው ያለ ስራ ድርሻው ገብቶ። ስለዚህ በዚህ ምክንያት የሐና መውለጃዋ ሲደርስ አይሁዶች ያው ሐናን ለመግደል ስለሚፈልጉ
ከተወለደች በኋላ እዚህ የበለጠ ገቢረ ተአምር ታደርጋለች ብለው ስለሚያስቡ ስለዚህ ማጥፋት አለብን ብለው አስበው ስለነበረ የእግዚአብሔር መልአክ ተገለጠላቸውና ለሐናና ለኢያቄም በዘመድ በወገን የከበራችሁ የተዋባችሁ ሐናና ኢያቄም ሆይ የሐና መውለጃዋም ጊዜ ስለደረሰ ሐናንም ለመግደል ስለሚፈልጉ ተነሱና ወደ አድባረ ሊባኖስ ሄዱ አላቸው። የሚገርም ነው። እግዚአብሔር ቸር አይደል? አዎ ድንጋዮች አመስግነውታል። ለእግዚአብሔር ምን የሚሳነው ነገር አለ? ለመድኃኒዓለም ዘመዶች። ከዚህ በኋላ ተነስተው ወደ አድባረ ሊባኖስ ሄዱ። በዚያም ድንግል ማርያም ተወለደች። ቅዱስ ኢያቄም በሰው ሀገር ነው የተወለደችው። ተራራ ላይ ነው የተወለደችው። ያ አካባቢ በሙሉ በብርሃን ተሞላ። ክብር ለመድኃኒዓለም ይሁን፣ ክብር ለድንግል ማርያም ይሁን። ስትወለድም ጨለማ የነበረውን ዓለም በብርሃን ነው የሞላችው ድንግል ማርያም። ብርሃን ኢየሱስ ክርስቶስን ልትወልድ ነው። የአዳም ቋጠሮ የሚፈታው በሱ ነው። የ5500 ዘመን የኩነኔ ዘመን፣ የመከራ ዘመን፣ የስቃይ ዘመን ቋጠሮ የሚፈታው የደብዳቤያችን የሚቀደደው በሷ ላይ ነው። ከሷ ተወልዶ ነው። አዎ ሙጻ ፀሐይ ይላታል እመቤታችን። አዎ እመቤታችን የፀሐይ መውጫ በር ናት። የአዶናይ እናት ናት። የመድኃኒዓለም እናት ናት። የአማኑኤል እናት ናት። ሕዝቅኤልም ያየው ለዚህ ነው። ሕዝቅኤል ነብይ ኮነ ስማ በእንቲሃ ወይ ቤሬ ኮተ በምስራቅ ነብዩ እግዚአብሔር እንዲህ ብሎ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያሽ በር ሲወጣ በዚያሽ በር ሲገባየው አልተከፈተችም። ግን በሩ አልተከፈተችም። ማህተመ ድንግልናዋ አልተነካም ማለት ነው። በመለኮት ጥበብ ነው ማለት ነው ድንግል ማርያም። ስለዚህ እመቤታችን ወላዲተ አምላክ በአድባረ ሊባኖስ ተወለደች። ታዲያ በሰው ሀገር ስትወለድ እመጫት ናት ሐና። ለአራስ የሚያስፈልገውን ታስታውሳላችሁ። የሷም መወለድ የክርስቶስን መወለድ ያልተመቻቸው ስጋውያን ፍጥረቶች ትናንትም አልተመቻቸውም፣ ዛሬም አልተመቻቸው። ትናንትም የፈሪሳውያን ሽማግሌዎች ነበሩ፣ ዛሬም የነሱ ውርሶች የነሱ ተከታዮች እንደ ፈሪሳውያን አስተሳሰባቸው የበሰበሰ የሻገቱ በጎ ነገር የማይስማማቸዋል። ዛሬ አዲስ ፍጥረት ይፈጠራል አለ እንዴ? ዛሬም የድንግል ማርያም ልጆች እንዳሸን የፈሉ ድንግል ድንግል የሚሉ የሚያመሰግኑ ወላዲተ አምላክ የሚሉ ቤዛዊት ዓለም የሚሉ ሞልተዋል። ክብር ለመድኃኒዓለም ይሁን። ምክንያቱም ንጉሱ ነው ያከበራት፣ የመረጣት እሱ ነው። ማን ይከለክለዋል? ምድር ላይ ያሉ አዕዋፎች ሊንጫጩ ይችላሉ። ምድር ለአጥንት መቀበሪያ እንጂ ለነፍስ መኖሪያ ስላልሆነ፣ ሰማይ ቤቱን ግን ነገ እናየዋለን። በቆብ በፈረጅ እያጭበርበረን የምንገባበት አይደለም። እናገኛታለን። ዛሬ እንዲህ የተናገርናት ድንግል ቁማ ነው እናገኛት ነው። ወትቀውም ንግስት በየማነ ከተብሎ አላ በቀኙ ቁማ ነው እናገኛት ድንግል ማርያም። ያ ጊዜ ምን እንል ይሆን? አንዳንድ ሌባ ይሰክርና ይሰርቃል። ተይዞ ለፍርድ ቴሌቪዥን ላይ ሲቀርብ ግን እንዳታሳዩኝ ባካችሁ ብሎ ይደነግጥ። መፍራት መስረቁን ነው እንጂ ከተያዘ የት ይቀራል? ስለዚህ በዚህ ሰዓት አድባረ ሊባኖስ ላይ ድንግል ማርያም ተወለደች። የአድባረ ሊባኖስ ተራራ በብርሃን ተሞላ ይላል። እንገርም ነው። ታዲያ ኢያቄም ወደ መንደር ጉዞውን ቀጠለ ነው የሚለው። ሐና ወልዳለች። የግድ ለመጫት የሚያስፈልግ ነገር አለ። ሕፃኗ ጡት ትፈልጋለች።
ጡት ለማጥባት ደግሞ እናቲቱ ትንሽ ምግብ ትፈልጋለች። በዘመድ ከከበሩበት ከወገኖቻቸው ነው ተሰደው የሄዱት። እንደው እመቤታችን የተሰደደችውን ስደት እመቤታችን የተንገላታችውን እንግልት ክርስቶስ በፈጠረው ምድር የተሰደደበትን ምድር እወርሳለሁ ብሎ የሚጃጃል ሰው ምን አይነት ነው? በምድር ላይ እንኖራለን እንዴ? እድሜ ልክ ምድርን ለመውረስ ነው እንዴ ስቆፍር ምውለው? እኔ መንግስቱን ከዚያ በላይ በሰው አእምሮ የማይታሰበውን መንግስቱን እንዲያወርሰኝ ነው የምሰራው። ስለዚህ እመቤታችን ድንግል ማርያም በዚያ ተወለደች። ሐናና ኢያቄም የበኩር ልጃቸውን ድንግል ማርያምን ወላዲተ አምላክን በዚያ ወለዱ። ወለቶሙ ለነቢያት አላት ቅዱስ ያሬድ። እንደው አመስጥሯት የለ ይቲኬ ማርያም ድንግል፣ ይቺ ማርያም ናት አለ። ድንግል ቅድስት ክብርት አላት ቅዱስ ያሬድ። እመቤታችን ድጓ ብንሄድ የእመቤታችን ምስጋና ነው። ጸመ ድጓ ብንሄድ የእመቤታችን ምስጋና ነው። ምዕራፉ ብንሄድ የእመቤታችን ምስጋና ነው። ሰለስቱ ላይ ብንሄድ የእመቤታችን ምስጋና ነው። አባ ጊዮርጊስ ዘጋስጫ ሳታቱ ላይ ብንሄድ የእመቤታችን ምስጋና ነው። እመቤታችን ደግሞስ እንደው አምላክን ወልዳ የሰጠችን እመቤታችን ያላመሰገን ማንን ልናመሰግን? ይችስ ማርያም ናት አሏት። ድንግል ማርያም እንደ ፀሐይ የምታበራ። አዎ ሰማይ ናት ድንግል ማርያም። ፀሐይ ልጇ ነው። ፀሐይ ያለው ሰማይ ላይ ነው። አይታችሁታል? ፀሐይ ብቻውን አይደለም፣ ሰማይ ላይ ነው ያለው። ጨረቃ ያሉት ሰማይ ላይ ነው። ከዋክብት ያለው ሰማይ ላይ ነው። ድነት የተመሰረተው ድንግል ማርያም ላይ ነው። እሷን ነው ያዘጋጀው። ለዚህ ነው ምን ወዳት እኮ ድንግል ማርያምን እኮ የምናከብራት። የሚበላውን የሚጠጣውን 5500 ዘመን በእግረ ዲያብሎስ እየተረገጥን ፍርድ ያልነበረበት፣ ፍትህ ያልነበረበት፣ ነፃነት ያልነበረበት፣ ሰላም ያልነበረበትን ዘመን ከሷ ተወልዶ ስላዳነን ነው። ይሄ እኮ ነው የሚመናን። እንደው አሁን የመተርጎምስ ወዲያ መውሰድስ ያስፈልጋል? የሰዎችን ሐሳብ፣ የሰዎችን ዓላማ፣ የሰዎችን ድንግል ማርያምን አስቀይሞ ሰውን ለማስደሰት የሚደረገው ሰው የሚሰጠው እንጀራ ነው። ድንግል ማርያም ግን ልጇ የሚያወርስ መንግስቱን ነው። መንግስተ ሰማያትን ከማጣኔ ሁለቱ አይኔ ጠፍቶ መንግስተ ሰማያትን በወርስ ይሻለኝ። በእርግጠኝነት ነው የምናገረው። ሰው ነኝ። ምናልባት አይኔ ሲወጣ ላልችል እችላለሁ። እግዚአብሔር ብርታቱን እንዲሰጠኝ ደግሞ ለምናል። ስለዚህ ኢያቄም ወደ መንደር ሄደ። ንፍሮ ያለው ንፍሮ፣ ዳቦ ያለው ዳቦ ሰጡ። ካህኑ ኢያቄም እሱን ይዞ መጣ። ስለዚህ የግንቦት ማርያም በዚህ ምክንያት ንፍሮ ይቀቀላል፣ ዳቦ ይደፋል። ደግሞ እኛስ ብንደፋላት ለድንግል ማርያም እኛስ ብንደፋላት ታሪክ በሌለው ሞት ዝም ብለን እንሞት የለም እንዴ? ተኝተን በየመንደሩ ቁጭ ብሎ አሁን በዚህ በሰሜኑ ሙስሊሙ ሳይቀር ንፍሮ ይቀቅል የግንቦት ልደታ። ስለዚህ ማታ ላይ ንፍሮውን ቀቅሎ ሳሩን ጎዝጉዞ እንደውም ሲጠሯት እናቶቻችን ልደትዬ ነው የሚሏት፣ ልደትዬ። ስለዚህ እመቤታችን ድንግል ማርያም የንጉሱ እናት ናት። ነገ እንግዲህ የልደት በዓሏ ነው። ለወላጆቿ ለወለዷት አንዲት ናት። ወህሪት ይት ለእንተ ወለደት፣ ለወለዷት ለልጆች ለእናት ለአባቷ ለኢያቄምና ለሐና አንዲት ናት ድንግል ማርያም፣ ሌላ የለም። እንደው መቼም መናፍቅና ያበደ ውሻ የማይገባበት ይል ጌታ እኮ ወንድሞች አሉት እንዴ! እኔ በቆብ የሆኑ ወንድሞች እኮ መነኮሳት ወንድሞች ነን። ሐዋርያትን እኮ ወንድሞች ያላቸው እኮ ሰብስቦ ነው ደቀ መዝሙር ያደርጋቸው። ደግሞ ሄዱና እዚያ ማዶ እንዳበደ ውሻ ድንግል ማርያም ዮሴፍ እስከምትወልድ ድረስ አዎ መልኳ ይቀያየር ነበር። አላወቃትም፣ ዮሴፍ አላወቃትም። ማርያምን ለመውሰድ አትፍራ ነው ያለው መልአኩ። ከሷ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎታል መጽሐፍ ቅዱስ ማንበብ እንዴ። ዮሴፍ ማርያምን ለመውሰድ አትፍራ፣ ከሷ የሚወለደው
በግብረ መንፈስ ቅዱስ ነው። መልኳም እመቤታችን ይቀያየር ነበር። ብጫም አረንጓዴም ቀይም ትሆናለች። ስለዚህ ዮሴፍ መልኳን አስተካክሎ ማየት አልቻለም። አምላክ ሰው አምላክ የሆነባት ናት ድንግል ማርያም በረቂቅ ጥበቡ። ስለዚህ በአድባረ ሊባኖስ እመቤታችን እንደው እዚያም እዚህም የሄድኩት እንደው በጣም ስለሚሰማኝ ሰው ሲማር ያውቃል። ሲማር የበለጠ የእመቤታችን በረከት እንዲያድርበት ይለምናል እንጂ በእንተ ስሟ ለማርያም ስለመብርሃን ብለን ክፉን ውሻ አንደበቱን ይዛ ያለ እናት አባት ለምነን ያደግንባት ተምረን ሰው የሆንባት ዛሬም ስሟን ጠርተን የምንኖርባት ድንግል ማርያም እመቤታችን እናታችን። እናት የምትወደው ቀን ሲኖር ነው። ቀን ከሌለ እኮ እናት ልጇን ትበላለች። ቀን ከሌለ እኮ እናት ልጇን ትበላለች። ድንግል ማርያም ግን በክፉ ቀንም አማላጃችን፣ እናታችን፣ ክብራችን፣ ትምክህታችን ናት ድንግል ማርያም። ስለዚህ አድባረ ሊባኖስ በዚህ ምክንያት የግንቦት ልደታ እመቤታችን ደብረ ሊባኖስ እንዳይመስላችሁ፣ አድባረ ሊባኖስ በእስራኤል ሀገር ሊባኖስ የሚባል ተራራ ላይ በዚያ ነው የተወለደችው። ስለዚህ በዚያ ቦታ ላይ ንፍሮ ያለው ንፍሮ፣ ዳቦ ያለው ዳቦ፣ ለመጫት የሚገባውን ክብር እሱ ልጇ በፈጠረው ምድር ላይ ስደተኛ የሆነች እሱም በፈጠረው ምድር ስደተኛው ነው። እነሱ የተጠየፉት ምድር ላይ ነው እኛ የምንኖረው እኮ። እግዚአብሔር የናቀው የጠላው ምድር ላይ ነው የምንኖረው። ቢወደውም ለምን እንዴ 33 ዓመት ለምን ይኖር ነበር? አይኖርበትም እንደ ዘላለም። ይሄ ምድር ስለሆነ ነው። ቁመን እናስብ፣ እንደ ስጋ ሐሳብ አናስብ፣ በስጋ መንገድም አንድ። ሰውን ከማስደሰት ልቅስ ከሰው ጋር ተጣልተን እውነት ተናግረን ከእግዚአብሔር ጋር ብንኖር ይሻላል። ስለዚህ አንዳንድ ጊዜም እናስብ። ሁላችንም ኃጢአተኞች ልንሆን እንችላለን። ኃጢአት ግን ጭቃ ነው፣ በሳሙና ይታጠባል፣ አፈር ማለት ነው። ድንግል ማርያምን ማቃለል ግን እናገኘዋለን። ሙተንም እንገናኛለን። አይቀርም እኮ አይቀርም። ምን ነው ብለን የምናዝንበት ቀን እንዳይመጣ መጸጸት ማዘኑ ያለ ነገር ነው። ደሞስ የሚሰበክ ሳይጠፋ ምን የጎደለ ሞልቶ የጎደለ ኑሮ ነው። እንደው አልፈንደን የሰው ክብር የኛን ክብር እየወደድን የሰው ክብር ማቃለል። እኛ ምን ሞት ምን በሰብስ ሰዎች ሰው እንዲያከብረን እየፈለግን እግዚአብሔር ያከበራትን ድንግል ማርያምን ለማዋረድ ለማቃለል መሄድ ለይቶ ምን ይባላል? አሁን ምን ይሉታል? እሺ ምንድነው የሚባለው? ንገሩኝ። የሚሰበክ ሳይጠፋ የሚነገር ሳይጠፋ ሐዲሳቱ ብሉያቱ ፍትሐ ነገሥቱ አቡሻክሩ ምን ቤተክርስቲያን የጠፋ ነገር ኑሮ ነው? አንደኛው ሩጦ ሆዶ እከሌ ቢበላ አያስነውርም አያረክስም እንዴ? እዚያው እንደ ከለመደሱ ይብላዋታል። እኛ ያደግነው ቤተክርስቲያን ነው። እንደው ለመንጋውም አለማሰብ፣ ለሚመኑም አለመጨነቅ፣ ለህዝቡም ለሚጠብቀው በግራሱ አለማሰብ። ከነሱ የተሻሉ ሊቃውንቶች ነበሩ። ሐዋርያት እኮ አሉ። እነ ቅዱስ ጳውሎስ ነበሩ እኮ። ለምን ይሄን አልተናገሩትም? መርጠህ ተርክ ነዋ፣ መርጦ መናገር ነዋ። አንድ የእግዚአብሔርን ሰው ከማሰነካከል የወፍጮ ድንጋይ ተሸክሞ ወደ ጥልቁ ባህር ቢሰጥም ይሻለዋል የሚለው ይሄ እኮ ማሰነካከል ነው በእውነቱ። የቆሙትን ሰዎች ለመጣል በአባቶች ተስፋ እንዳይኖራቸው ስንት ደጋግ አባቶች አሉ፣ ስንት ብፁዓን አባቶች አሉ፣ ውዳሴ ማርያም የሚደግሙ እግዚአብሔርን የሚያገለግሉ ከእውነት ጋር የሚኖሩ። ከነሱ ክብር የእመቤታችን ክብር ይበልጥብናል ብለው የሚኖሩ አባቶች አሉን። ዛሬም ትናንትም ነበሩ፣ ዛሬም አሉ። ለዚህን ቆሞ በደንብ ማየት ያስፈልጋል። እመቤታችን ረድኤቷን በረከቷን ለሁላችን እንግዲህ ዓለም የድነት መሰረት የተጣለበት ነው ነገር የድነት መሰረት እንግዲህ ድንግል ማርያም ወደዚህ ዓለም መጣች። ያህናና ኢያቄም ታሪክ የተቀየረበት እነዚህ የበቅሎ ዘመድ ይወልዱታል እንጂ ግን ያህናና ኢያቄም ብርታት ጽናት ይገርመኛል። እግዚአብሔርን የለመኑት ግዑዝ ለሆኑ እንስሳት ልጅ ሰጣቸው። አዕዋፋትም ከልጆቻቸው ጋር ሲጫወቱ ያምራሉ። እኛን በመልክህ ባሪያ በምሳሌ ፈጥረህን
ለምን ልጅ ከለከልከን እያሉ እግዚአብሔርን ይለምኑ ነበር። አያችሁ፣ ደጅ የጸና ሰው ፍሬውን አንድ ቀን መብላቱ አይቀርም። ሐናና ኢያቄም እንባቸው ታብሶላቸዋል። ከብዙ መከራ በኋላ ታሪካቸውን ቀይሮላቸዋል። የፈሪሳውያንንና የሰዱቃውያንን የነዚህ የበሰበሱ የሽማግሌዎችን ታሪክ አበላሽቶ ያናና ኢያቄም ታሪክ ቀይሮ ለነሱ ልጅ ሰጥቶ ከነሱ የተወለደችው ድንግል ማርያም ደግሞ ፈጣሪን ወለደለችላችሁ። አያችሁ፣ ሐናና ኢያቄም ብቻ አይደለም፣ ከተወለደች በኋላም በ3 ዓመቷ በተሳሉት ስለት መሰረት ለቤተ መቅደስ ነው የሰጡት። ድንግል ለእግዚአብሔር ሲሰጡት እግዚአብሔር ደግሞ እናት አድርጎ ሰጣቸው። አያችሁ፣ ከሷ ተወልዶ እኮ እናት አደረገ። የአምላክ ማደሪያ ሆነች፣ ዙፋን ለመለኮት ዙፋን ሆነች። ማይደረ መለኮት የምትባለው እኮ ለዚህ ማይደረ መለኮት የመለኮት ማደሪያ። እንዴ ድንግል ማርያም ከሌለች ቤቱ ረድኤት የታለው? እንደው ሰው ይተኛል ግን የእመቤታችን ስም ሳይጠራ እንደው ቤቱ ይተኛል ግን እንቅልፍም ይዘው ሰው አለ? አሁን ሰለጠንኩ ብሎ ወይ ስራ ለመቀጠር ይመስለኛል ጌታን የሚል መጥቷል። ደግሞ ጌታን እንዴ ያለ ስም እኮ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ስሙ። ክብር አለው፣ ከበሮም ማንጠልጠያ ያለው። ዝም ብሎ ኢየሱስ እንደዚህ ጓደኛ ይመስል ለጓደኛም ክብር ይሰጣል እንኳን ለአምላክ። ግን ይሄ የተፈረደበት ለፍርድ የተዘጋጀ ትውልድ ስለሆነ ዳን ብትለው አይድንም። ይሁዳ እኮ ብዙ የመዳን እድል ነበረው፣ ግን ትንቢት ስለተነገረበት አልዳንም። ትንቢቱን ጨርሶ ያው ታንቆ ወደ ሲኦል ወረደ። መጨረሻው ሰዓት ይሄ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ከስጋዋ ስጋ ከደሟ ደም ከአጥንቷ አጥንት ከነፍሷ ነፍስ ነስቶ ሰው ሊሆን የመረጣት ድንግል ማርያም ነው። ድንግል ማርያም ተወለደችልን፣ እንኳን ደስ አላችሁ። ይህም ተወልደት በምድረ ይሁዳ እኮ ነው እመቤታችን። ዛሬ በይሁዳ ሀገር በሊባኖስ ተራራ ድንግል ማርያም ተወለደች፣ ደስ ይበላችሁ፣ እንኳን ደስ አላችሁ ልጆቻችን ምእመናን። በድንግል ማርያም መወለድ ዛሬ የእመቤታችን ልደት ነው። በእንተ ልደታ ለማርያም ዮም ፍስሐ ሆነ በእንተ ልደታ ለማርያም። ዛሬ ደስታ ሆነ፣ የእመቤታችን ልደት ሆነ በአድባረ ሊባኖስ። በአይሁዶች ከተማ ልቅሶ ሆነ፣ በኦርቶዶክሳውያን ከተማ ደስታ ሆነ። ደስ ይበላችሁ። ስለዚህ እግዚአብሔር አምላክ ማስተዋሉን ያድለን። ሁላችንም ባሉን የበረከት የሰላም ባል ያድርግልን። ክልኤቱ አይሩግ አመ በከዩ፣ ሁለቱ አረጋውያን አለቀሱ፣ ልቅሷቸውን እንባቸውን እግዚአብሔር አበሰ። ለሐናና ለኢያቄም አምላክን የምትወልድ ልጅ ለአምላክ ማደሪያ የምትሆን ንጽሕት ቅድስት የአዳም መርገም ያላገኛት ድንግል በክሌ በስጋዋ በነፍሷም ድንግል የሆነች እመቤታችን የአዳም መርገም ያላገኛት ከወለደች በኋላም ድንግል ስትወልደውም ድንግል የሆነች ድንግል ማርያም። ሴቶች ከወለዱ በኋላ ድንግል አይሆኑም። ድንግል ማርያም ግን ድንግል ናት። ምክንያቱም ቃል ነው አመጥቶ ከሷ ስጋ የነሳው። ያረቂቅ የሆነ አምላክ ነው የተወለደው፣ ግዙፉን ስጋ የተዋህደው። ስለዚህ ይትኬ ማርያም ድንግል ይችናት የኛ እናት ድንግል ማርያም። አመስግኗት። እግዚአብሔር ከሁላችሁ ጋር ይሁን። ባሉን የበረከት ባል ያደርግላችሁ። ወስብሐት ለእግዚአብሔር።